እንዴት ነህ? እንዴት ነህ? እስኪ ያዝልኝ። እንዴት ነህ? ይኸው ማወቅ የምትፈልገውና ማየት የምትፈልገውን ነገር ይዤ ልመጥቻለሁ። እቺ ነች ልጅሽ። አታምርም? ለማንኛውም ቆንጂዬ ልጅ አለችሽ። እኔ የምፈልገው እንደዚህ ግልጽ እንድትናገሪ ነበረ። ግን ደግሞ እኔ ይሄንን ነገር ከሰው መስማት አልነበረብኝም፣ ወይ ደግሞ አጠገብሽ ካለ ሰው መስማት አልነበረብኝም። እቺን የመሰለች ልጅ እያለችሽ ለማንኛውም ልደብቅና ለዋሽክ ፈልጌ አልነበረም። ማንም ሊኖረው የሚፈልገውን አይነት ልጅ ነው ያለችሽ። የምሬን ነው። እና ቆንጆ ልጅ ነች። ኮራ ብለሽ የትኛውን ቦታ ላይ ይዘሽ መሄድ ነው እንጂ ልጅ የለኝም ምናምን እያልሽ ምንም እንድትሸማቀቂ አልፈልግም። ምክንያቱም ልጅ ፈልገው ልጅ ያጡ አሉና መውለድ ያቃታቸው ብዙ እህቶቻችንና እናቶቻችን አሉ። አንቺ ግን እድለኛ ነሽ። ሰላም ሰላም፣ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ እንደምታዩት እስኪ ምን ይመስላችኋል? ከማን ጋር የመጣው ይመስላችኋል? አቤል በጣም ብዙ ነገር ሲል የነበረውን ሰው ልጄን ለአቤል ላስተዋውቀው ነው ዛሬ ወደዚህ የመጣሁት እና አቤል እንዴት መሰላችሁ? ቀኔን በእንደዚህ አይነት ጉዳይ እንደራቀኝ ባቅ ኖሮ ድሮኑ እነግረው ነበር። ልጅ ጸጋ ነው፣ ብዙ ነገር የሚባልበት ነው። ልጅ ግን ለአቤል መደበቅ ፈልጌ ወይም ደግሞ መዋሸት ፈልጌ አይደለም። ከዚህ ቀደምም ጀማምሬለት ነበረ፣ ግን በጣም ደስተኛ ስላልሆነ ነው ዝም ብዬ የነበርኩት እንጂ ለመካድ ወይም ሌላ ነገር ለማድረግ ፈልጌ አልነበረም። አቤል ደግሞ በዚህ ጉዳይ ብቻ ከሆነ እኔን የራቀኝ ወይም ከኔ ጋር መለያየት የፈለገው በእንደዚህ አይነት ጉዳይ ከሆነ ኦኬ፣ ችግር የለውም። ያለውን ነገር በደንብ ማየትና አሁን ላይ ማወቅ አለበት ብዬ ስላሰብኩኝ ይዣት መጥቻለሁ። ቡታጀራ እንዳለን ታውቃላችሁ። ከአቤል ጋርም እንድትገናኝ ስለፈለኩኝ አቤልና ልጄን ለማስተዋወቅ ዛሬ ላይ ወስኜ ይዣት መጥቻለሁ ማለት ነው። ነይ ማማ። እና እቺን የመሰለች ቆንጅዬ ልጅ አቤል በምን አይነት መንገድ የሚተዋወቃት ይመስላችኋል? በጣም ደስ ነው የሚለኝ። ማለት አቤል የሚቀበለኝ ይመስለኛል። ችግር የለበትም። ከዚህም ቀደም ስላልነገርኩት ወይም ደግሞ ያለውን ነገር ስላላሳወቅኩት ነው ተናዶብኝና ዝም ብሎ የነበረው። ካልሆነ ሰው ጋርም ህይወት የቀጠለው እኔ ስለዋሻሁትና ስለደበኩት ነው። አሁን ላይ ግን ሁሉም ነገር አቤል ያቅና ያለውን ነገር አብረን መቀጠል ካለብን አብረን እንቀጥላለን። ብዙ ነገር ብቻ ይሄ የአቤል ውሳኔ ነው፣ አቤል ማወቅ ያለበትን ነገር። ዛሬ ላይ ግን ከዚህ በላይ መደበቅ ስለሌለብኝ ያለውን ነገር አቤል ውስጡ ካመነ እነግረዋለሁ። ዛሬም እጠርቸዋለሁ። አንድ ላይ ሆነን ያለውን ነገር እስኪ በደንብ እናያለን። እሺ። እና እቺን የመሰለች ልጅ ያደረስኩ መስል ነበር። ደስ የሚል ነገር ነው። ልጅ ሲኖራችሁ እንዴት ነው? የሚደበቅ ነገር አይደለም፣ የሚዋሽ የሚካር ነገር አይደለም። በብዙ መንገድ አንድ ሰው ልጅ እንዳለው ያስታውቃል። ግን አንዳንዴ እንዴት ነው የምትደብቁበት ወይም የምትዋሹበት ስታፍ አለ። ትፈልገህ ምናምን ነገር ሳይሆን የሆነ ሰውን ለማስረዳት ጊዜ ያስፈልጋቸዋል። ያ ሰው ደግሞ በፈለገው አይነት መንገድ ይቀበለውና እኛን ወዳልሆነ ቦታው ስለሚያስገቡን ያለውን ነገር ምን ላድርግልሽ? ይሄው እና ብዙ ነገር ተብያለሁ። በጣም ብዙ ነገር በዚች ልጅ ምክንያት ያልሆኑ ነገሮች እየተፈጠሩ ነበረ። ዛሬ ላይ ግን እግዚአብሔር ይመስገን አቤልም በጣም ደስ ብሎታል እውነቱን ስለነገርኩትና ዛሬ ላይ ከሱ ጋር ተገናኝቼ ያለውን ነገር ማውራት እንደምፈልግና ማስተዋወቅ እንደምፈልግ ስነግረው በጣም ደስተኛ ሆኖ ወደ እኔ ጋር እየመጣ ነው። እስኪ እሱም መጥቷል። ነይ ማማ። እንዴት ነህ? እንዴት ነህ ማማዬ? ሰላም በይ እስኪ ያዝልኝ። እንዴት ነህ?
ዳያነክ ከበላም እሺ አይበላም ካካን ይሄው ማወቅ የምትፈልገውና ማየት የምትፈልገውን ነገር ይዤ ልመጥቻለሁ። እቺ ነች ልጅሽ። አታምርም? ታምራለች። ማማ ሰላም በይው እንጂ። ስሟ ማን? ሰላም በይ። ሰላም በይ። አዎ ሰላም ነው በይ። ስምሽ ማን ነው? ሜሎና። ሜሎና? ሜሎና ነው ስምሽ? እናትሽ ነች እሷ? አዎ። ደስ ይላል። እቺን የመሰለች ልጅ ነው እየዋሸሽኝ የነበረው ልጅ የለኝም ስትይኝ የነበረው ማለት አሁን በዚህቺ አፍረሽ ነው ልጅ እንዳለሽ ሁሉም እኮ ይወልዳል። እንደዛ አይደለም አቤል። እና አንተም አጠያይቅህና ከኔ ለመራቅ የወሰንክበት ምክንያት ልጅ ብቻ መሆን አልነበረበትም አቤል። በልጅ ከዚህ ቀደም ብለኸኛል፣ ልጅ ጸጋ ነው ምናምን ብለኸኝ ነበር። ያ ሁላ ነገር እያለ ዛሬ ላይ ግን እኔን በእንደዚህ አይነት መንገድ መራቅ አልነበረብህም። ልደብቅ ነው ፈልጌ አይደለም አቤል። ዛሬ ላይም አንተ ሁሉም ነገር ስላወቅ ይሁን ብዬ ነው ዛሬ ላይ አንተና እሷን ለማገናኘት። አንተ ያው እሷ ምንም ቢሆን አታውቅም፣ ግን አንተ እንድታውቃትና ያለውን ነገር ፊት ለፊት እንድናወራ ብዬ ነው ዛሬ አንተን እንድታያት ይዣት የመጣሁት። እኔን አምስልም እንደ ራሴ ቆንጆ ልጅ ነው የወለድኩት። ትፌንን ለማንኛውም ቆንጆ ልጅ አለች፣ ቆንጆ ልጅ አለች። አመሰግናለሁ። በጣም ትልቅ ነች ደግሞ ገና 2 አመቷ። ኑሮ ሲደላ ልጅ የሆነ ሰው እንዴት ነው የሆነ ነገር ሲመቸው ምናምን በጣም ትልቅ ሰው ይመስላል ብዙ ነገር። ለዛ ነው እንጂ ገና 2 አመቷ ነው። 2 አመትሽ ነው? ስንት አመትሽ ነው ሜሉ? ሜሉ 2 አመትሽ ነው? ለማንኛውም ቆንጂዬ ልጅ አለችሽ። እኔ የምፈልገው እንደዚህ ግልጹን እንድትናገሪ ነበረ። ግን ደግሞ እኔ ይሄንን ነገር ከሰው መስማት አልነበረብኝም፣ ወይ ደግሞ አጠገብሽ ካለ ሰው መስማት አልነበረብኝም። እቺን የመሰለች ልጅ እያለችሽ ለማንኛውም እኔ ልደብቅና ለዋሽክ ፈልጌ አልነበረም ይሁን ነገር ሳርግ የነበረው። ግን ያው በጊዜው ሁሉም ነገር በጊዜው ነው የሚሆነው አቤል። ላንተም ማስረዳት የነበረብኝ ዛሬ ላይ አይደለም። ገና ብዙ እኔ እናንተ ብዙ ነገር ይቀረን ነበር። ብዙ ነገር ለማስረዳት ይሄ ነገር ለማውራት ጊዜ ያስፈልገኝ ነበር አቤል። አንተም ግን በአንድ ምክንያት ነው ከኔ ራከው። በምን አይነት መንገድ ነው እሺ ካንተ ጋር ይሄንን ነገር አስቤ መቀጠል የምችለው? ይሄን ነገር እኮ ለማሳወቅ አቤል ጊዜ ያስፈልገኝ ነበር። አንተም እኔን አልተረዳኸኝም። ለማዋሸት ምናምን ፈልጌ አይደለም። አሁንም ደጋግሜ ልልክ የምወደው ነገር ለዋሽክና ልደብቅ ፈልጌ አይደለም። ማርቲ ግን እቺን የመሰለች ልጅ እያለችሽ እቺን የመሰለች ቆንጂዬ ልጅ እያለችሽ ከኔ መደበቁ ምን አስፈለገ? በልጅሽ አፍረሽ ነው? በልጅ ይታፈራል? ልጅ እኮ የእግዚአብሔር ጸጋ ነው አይደል? ለምንድን ነው ያልነገርሽ? እኔ ከሰው መስማት ነበረብኝ? እስኪ ንገሪኝ። እኔ ካንቺም የራኩበት ምክንያት ስለዋሸሽኝ ምናምን እና ደግሞ ከዚህ በፊትም ልጅ አለሽ ወይ ብያም ይስጠይቅሽ የለኝም ምናምን ብለሽ ድርቅ ብለሽኝ ነበር። አቤል ያን ቀንም እኮ የመጣህበት መንገድ ደስ ስለማይል ነበረ ለዋሽክ የፈለኩት እንጂ እኔ ልጄን ለዋሽ ወይም ልከዳ የምፈልግ ሰው እንዳልሆንኩኝ በደንብ ያስታውቃል። ምክንያቱም አሁንም ቢሆን መቀጠል ችል ነበር አቤል። መደበቅ በጣም ቀላል ነው፣ አለማገናኘት ነው። ብዙ መራቅ ችል ነበር። ግን ዛሬ ላይ ወስኜ ይዣት የመጣሁት እንድታያት ያሰብኩት እየዋሻውክ ወይም ደግሞ ጊዜው ገና ስለነበረ ነው ያላስተዋወቅኩ ወይም ያልነገርኩ ስዋሽክ የነበረው ጊዜው ገና ስለነበር ነው አቤል። ግን በጣም ይቅርታ እስከዛሬ ስለደበቅኩና ስለዋሻውክ። ችግር የለውም። ዛሬ ልጅሽን ይዘሽ የመጣሽው ለምን ነበር? ከኔ ጋር ለማስተዋወቅ ነው ልጅሽን? ከዚህ በላይ መዋሸት አልፈልግም አቤል። ያለውን ነገር ይሄ ከሆነ እኔ እናንተን ያራራቀን በዚህ ምክንያት ከሆነ ከኔ ራከው ያለውን ነገር እንድታውቀውና ፊት ለፊት አውርተን እንድንፈታው ስለፈለኩ ነው ይሄን ነገር ያደረኩ። ዛሬ ላይ ልጄን ይዤ መጥቼ
ካንተ ጋር ማስተዋወቅ የፈለኩት አንተ እንድታያት ሁሉም ነገር እዚህ ጋር እንድትረዳ ስለፈለኩ ነው። ምክንያቱም እውነቱን እንድነግር ስትፈልግ ስለነበረ ያለው ነገር አቤል በቃ እውነቱ ይሄ ነው። የኔ ልጅ እቺ ልጅ ናት። ሌላ ግን በህይወቴ ምንም የደበኩ ነገር የለም አቤል። ይሄን ነገር ስለደበኩ ሌላ ነገርም ትደብቀኛለች ናም ብለህ አትጠራጠር። አይ ከመጀመሪያውን ጀምሮ ብትነግሪኝ ደስ ይለኝ ነበረ። እቺን የመሰለች ልጅ የምትደበቅና አይነሷ አይደለችም። ምክንያቱም ቆንጆ ልጅ ነች። ማንም ሊኖረው የሚፈልገው አይነት ልጅ ነው ያለችሽ። የምሬን ነው። እና ቆንጆ ልጅ ነች። ኮራ ብለሽ የትኛውን ቦታ ላይ ይዘሽ መሄድ ነው እንጂ ልጅ የለኝም ምናምን እያልሽ ምንም እንድትሸማቀቂ አልፈልግም። ምክንያቱም ልጅ ፈልገው ልጅ ያጡ አሉና መውለድ ያቃታቸው ብዙ እህቶቻችንና እናቶቻችን አሉ። አንቺ ግን እድለኛ ነሽ። ጥሩ ፍሬን አይተሻል እና እኔን መደበቅ አያስፈልግሽም ነበረ። ከዚህ በኋላ የትኛውን ቦታ ስትሄጂ የትኛውን ቦታ ስትሆኚ ልጅሽ ከልጅሽ ጋር እቺን የመሰለች ልጅን ይዘሽ ብትሄጂ ኖርማል ነው። በጣም ትልቅ ነች ማለት እኔ ትንሽ ነበረች የመሰለች ልጅሽ በጣም ትልቅ ነች። ገና ናት። ገና 2 አመት ሊሞላት ነው። እንደዚህ ስለነገርሽኝ በግልጽ ስላናገርሽኝ በጣም ደስ ብሎኛል። ምክንያቱም ይሄን ነበር የምፈልገው እኔ ካንቺ። ልጅ የለኝም በቃ ዝም ያለ ምክንያት ምናምን እንዳራኩሽ ያስታውቃል። እኔ ማንኛውም ሰው ያለ ምክንያት አረቅም። ማንኛውም ሰው ያለ ምክንያት አልጣላም። ራስሽ አጠገብሽ ካለ ሰው ነው ይሄን ነገር የሰማሁት፣ ልጅ እንዳለሽ የሰማሁት። ግን ደግሞ ንገሪኝ፣ ዋሽተሽኛል ስልሽ ምንም ልትነግሪኝ አልቻልሽም። አልኩ እኮ አቤል፣ ያደበኩ ምክንያት በብዙ መንገድ ነው። ግን ደግሞ እንደምትረዳኝ ተስፋ አደርጋለሁ። እውነት አስመሳይና በጣም ጨካኝ ሴት በሆን ኖሮ አቤል ከዚህ በላይ መሄድ እችላለሁ። በጣም ቀላል ነው አልኩ። በምንም አንድ ሴት ልጅ ወልዳለች መባል አትችልም። ሜሉና ስልክ ይዛለች። ማሚ ያየሻት ደስ ይላል። እነቺን የመሰለች ልጅ ግን ይዘሽ አንተን ማለት አልነበረብሽ። የምሬ ነው። በጣም ነው የምታምረው ምናምን አቤል። አሁንም ደጋግሜ ነው የምነግርህ፣ ልደብቅህ አልፈልግም። ከዚህ በላይም ደግሞ መዋሸትና ማስመሰል አይጠበቅብኝም። ከዚህ በኋላ ግን በኩራት ይዛት ነው የሚዞረው። ደስ ይላል። አባቷ ማለት ነው እንዴ? ስለ ልጅ ጠየቀኝ። ምን አስጨነቀ? ስለ አባቷ እኮ እናቷም አባቷም እኔ ነኝ። እናቷም አባቷም እኔ ነኝ። የኔ ብቻ ናት። አሁን እውነቱን እንደተናገርሽ ልጄ ነች ብለሽ እንደተናገርሽ አባቷ ማለት እንደሆነ ንገሪኝ፣ ደስ ይለኛል። አስፈላጊ ነው ብትነግሪኝ ደስ ይለኛል። ሜሉና ሌላ ቀን እነግራለሁ። ግን ቆንጅዬ ልጅ ነች ያለችሽ ምናምን ደስ ትላለች። ከዚህ በኋላ የትኛውን ቦታ ላይ ይዘሻ ስትሄጂ እንድትንቀሳቀስ ይፈልጋሉ። ምክንያቱም የምታኮራ ልጅ ነች ያለችሽ፣ ቆንጅዬ ልጅ ነች። እግዚአብሔር ቆንጆ አድርጎ ነው የፈጠራት። እንግዲህ ከዚህ በኋላ ምንም እንዳትደብቂሽ። ግን በጣም ይቅርታ፣ አሁንም ደግሜ ይቅርታ እልሃለሁ ስለዋሸሁክና ያለ ምክንያት ነው የዋሸሁክ። አንተ ጠይቀኝ ነበር ከዚህ ቀደም ደጋግመን ብዙ አውርተንበታል። ሚዲያ ላይም ከካሜራ ጀርባም ብዙ ነገር አውርተን ነበር። ግን ደግሞ አንዳንዴ ያስፈራል፣ ለማውራት የሚከብድ አይነት ሁኔታ ላይ ስለነበርኩና ሙሉ ለሙሉ ግን ያው ልደብቅ የማልችለው ጉዳይ እንደሆነ ያስታውቃል አቤል። እኔ ቀስ ብዬ ማውራት ባለብኝ መንገድ ተረጋግተን እናወራለን ብዬ ነበር ያሰብኩት። ግን አንዳንድ ሰዎች ቀደሙኝና ላንተ ነግረውካል። ያለው ነገር ይሄ ነው። ማርቲ ምን መሰለሽ፣ አንቺ ባትነግሪኝም እኔ የቅርብሽ ሰው ነው የነገረኝ ልጅ እንዳለሽ። እንዳትወጪ ይሄ ስልክ እንጂ እንደኔ ጸባይኛ ናት። የታለ አትገናኙም። ልጅሽ በጣም ቆንጆ ነች። አይመረን በማን ወጣ እንዴ? በእናቷ እኮ ነው የወጣች። አባትየውን ስላላየን እሱን አንወስንም። እናቷም አባቷም ምን ነኝ አልኩህ እኮ። ኧረ ተይ ያት እስኪ አንቺ ከኔ ውጭ ማንን ትመስላለች?
ቁሚ ዝም አባትየውን ስላላወቅኩት እሱንም ከጊዜ በኋላ ታውቀዋለህ። ግን አሁን ላይ አብሮን ስለማይኖር እሱን ማወቁና ስለሱ መጠየቁ አስፈላጊ አይደለም። እሺና ልጅ እንዳለሽ የነገረኝ የቅርብሽ ሰው ነው፣ ቤተሰብሽ በምትይው ሰው ነው ልጅ እንዳለሽ የተነገረኝ እና በጣም የተናደድኩት ለዛ ነው ካንቺም የራኩት ማለት ነው። ምክንያቱም ብዙ ነገር አልዋሸህም ትይኝ ነበረ፣ ምንም አልደብቅህም እያልሽኝ ነበረ። ግን ደግሞ ይሄው በራስሽ ጊዜ የሆነ ሰዓት ላይ ልጅ እንዳለሽ ይዘሽ መጣሽ። እኔ ከመጀመሪያው ጀምሮ ብትነግሪኝ ምንም ነገር አይፈጠርም ነበረ፣ ምንም ነበር መሆን ካለብሽ ሰው ጋር ትሆኚ ነበር አንቺ። ግን በመጨረሻ ሰዓት ልጅሽን ይዘሽ መጥተሻል። ልጅ ደግሞ የእግዚአብሔር ጸጋ ነው፣ የሚታፈርበት ነገር አይደለም። በኮንፊደንስ ደረትሽን ነፍተሽ ልጅ አለኝ ማለት ትችያለሽ። ምክንያቱም ሁሉም የሚለፋው እና ደግሞ የሚደክመው ፍሬው ለልጅ ነው። እሱን ጠንቅቀሽ ታውቂያለሽ። እና ከዚህ በኋላ ለማንም ሰው ስትናገር ልጅ የለኝም ሳይሆን ልጅ አለኝ፣ ቆንጅዬ ልጅ አለኝ እግዚአብሔር የሰጠኝ ብለሽ ነው ማውራት ያለብሽ። ሌላ የምታወሪው ነገር አለ ወይ ደግሞ ሌላ ቅር ያሰኝሽ ነገር አለ ወይ ልትነግሪኝ የምትፈልጊው ነገር አለ? እኔ ምንም የለም ማለት ግን አንተ እኔ የራከውና እኔ ማውራት ያልፈለግከው መንገድ ይሄ ከሆነ ተነጋግረን ያለውን ሁኔታ ብናስተካክል በጣም ደስ ይለኛል። ግን ደግሞ ሌላ ምክንያት ካለ አቤል እኔ ከዚህ በላይ ምንም የምቋቋመው ነገር እና የምችለው ነገር የለም። ግልጽ አድርጌ አምጥቼ ልጄን አሳይቻለሁ። ያለው ነገር ሁሉም ነገር አይተሃል። ከዚህ በኋላ ምንም ነገር ቢስተካከል በአንተ መንገድ ነው። ከዚህ በላይ እኔ መልፋትና በእኔ በኩል ምንም የምለውጠው ነገር የለም። ለዛ ካንተ ብዙ የምጠብቀው ነገር አለ። ያን ነገር ካንተ ነው ማየው እንጂ ከኔ ምንም የምለው ነገር የለም አቤል። አይ ምናልባት እኔ እናንተ ወደ ድሮ ማንነታችን እንመለሳለን የሚለው እሱ አስቤ ምነግርሽ ይሆናል። ባንዴ መወሰነው ነገር የለም። ባንዴ የተወሰነበት ነገር ጥሩ አይደለም። አሁን ወደ ህይወቴ ሶሊያና መጣለች። ከሶሊያና ጋር ጥሩ ጊዜ እያሳለፍኩ ነው እና ደግሞ ያለውን ነገር ከሶሊያና ጋር እናወራና ወይ ደግሞ አገናኛችሁና ከሷ ጋር መታወሩ ይሆናል እና በጣም ደስ ብሎኛል። የምሬን ነው። የምር እስካሁን እኔና አንቺ ከተዋወቅንበት ቀን ጀምሮ እንደ ዛሬ ደስተኛ ሆኜ አላውቅም። ምክንያቱም ነፃነትሽን ይሆናል አይደል? ደስ ብሎኝ ነው ልጅሽን ያየኋት። በቃ ከዚህ በኋላ እንድትዋሽኝም በምንኛውም ነገር እንድትዋሽኝ አልፈልግም። በቃ ይኸውልሽ ያለው አንቺ ጋር እውነት ነው አይደል? ልጅ እንዳለሽ እውነት እስከሆነ ድረስ የሆነ ጊዜ መውጣቱ አይቀርም። እንደዚህ ማለት ነው። በቤተሰብም ወይ ደግሞ በአንዳንድ ሰው ምክንያት ሊወጣ ይችላል እንደዚህ ነገርና መደበቅ የለብሽም። እኔ ትምህርትሽ ልሁን። ምናልባት እኔ ቂም ስለማልይዝ ከማንም መጣላት ስለማልችል እኔ ደግሞ በቃ ያሳለፍነውን ጊዜ አሪፍ ጊዜ ስለሆነ ከማንም ጋር መቀያየም ስለማልፈልግ ነው ማለት ነው። እና ከዚህ በኋላ ምንም ላይ እንድታፍሪ አልፈልግም። ልጅሽ ላይ እንድታፍሪ አልፈልግም። የትኛውን ቦታ ላይ ልጅ አለኝ ብለሽ እኔ ከመጀመሪያው ጀምሮ ልጅ እንዳለሽም ልጅ እንዳለሽም ብትነግሪኝ ኖርማል ነበረ፣ ችግር የለውም። ከዚህ በፊት ሰምቼ ነበረ ልጅ አለሽ ብዬ ጠይቄሻለሁ ማለት እና አንቺ የለኝም ብለሽኝ ስለተዳረክሽኝ ነው። እና ደግሞ እኔም የሰው ወሬ ስለሰማው ስለነበረ አንቺን መጫን አልፈለኩም። በቃ አንቺን በደንብ አምኜሽ ነበረ። አሁን ግን ግልጹን ስለነገርሽኝና እውነቱን ስለነገርሽኝ በጣም ደስ ብሎኛል። በቃ እንደዚህ እንድትሆኝ ነው ፈልገው። ሰው ምን ይፈልጋል መሰለሽ? ታማኝነትሽን፣ እውነትሽን ነው የሚፈልገው። ምን የሚፈጠር ከዚህ አንተ አልተረዳኸኝ። እኔ ለዋሽክ ፈልጌ አይደለም ያንን ነገር ያደረኩት። ለምን ልትዋሽኝ ካልፈልግሽ ለምን ልጅ እንዳለሽ አልነገርሽኝም? ስነግርሽ ብዙ ነገር እየዋሸሽኝ ነበር። በራስሽ ፍቃድ ነው አይደል? አሁን እንትና ጊዜ ያለው እኮ ለሁሉም ነገር አቤል፣ ጊዜ ያለው አንተን ይሄን ነገር ለማሳወቅ ከልጄ ጋር ለማስተዋወቅ ብዙ ነገር እኔም ልጅ እንዳለኝ ለመናገር ጊዜ ያስፈልጋል እንጂ አሁን ይሄ ነገር እውነት እንኳን ባይሆን ኖሮ አቤል፣ አንተ በጣም ሰው ታዳምጣለህ፣ ብዙ ነገር ይፈጠራል።
እና ያን ነገሮችን ማስተካከል ስለምፈልግና የአንዳንድ ሰዎች ወሬ ከኔ እንጂ ምንም ነገር እውነት የሚመጣው ማንም ምንም ስላለ የሚቀየር ነገር የለም አቤል። አሁንም ቢሆን የምል ነገር ዛሬ ላይ እኔ አሁን ይሄን ነገር ባላምን ምንም የሚለወጥ ነገር የለም። ግን አንተ ደግሞ ከመጠን በላይ ሰውን ታምናለህ፣ ከሰዎች ብዙ ነገር ትሰማለህና ያን ነገሮችን ለማስተካከል ስለፈለኩ ነው አቤል። ቀስ ብዬ እነግርሃለሁ ወይም ደግሞ ጊዜው ሲደርስ አሳውቃለሁ ብዬ ያሰብኩት ለዛ ነበር። ግን አንተ ቀድመኸኝ ከብዙ ሰዎች ሰማ። ዛሬ ላይ ግን ከዚህ በላይ መቀጠል እንደሌለብኝ ስለገባኝ ነው ይሄን ነገር ላደርግ የወሰንኩት። ለማንኛውም ደስ ብሎኛል። በጣም አመሰግናለሁ ልጅሽን ስላስተዋወቅሽኝ። ያው ልጅሽን በጣም ደስተኛ ነች፣ ከማንኛውም ሰው ጋር መጫወት ትችላለች ምናምን እና ስላስተዋወቅሽኝ በጣም አመሰግናለሁ። ከዚህ በኋላ ያለውን ነገር ደግሞ እኔ ካንቺ ጋር ልቀጥል አልቀጥልም፣ ካንቺ ጋር ላውራ የምናወራው ይሆናል። ደውልልሻለሁ ወይ ደውይልኝ። ለማንኛውም ልጅሽን አንቺ ስላስተዋወቅሽኝ በጣም አመሰግናለሁ። እኔ ልሂድ፣ ማውራት ያለብን ነገር ከዚህ በኋላ ማውራት። ነይ ማማ።